ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ሁሉ ሰላም ነው? ትንሽ ላልተወሰነ ጊዜ ከዩቲዩብ ቻናል ጠፍቼ ነበር። አሁን ወደ ቻናል መጥቻለሁ። ቲዩቶሪያሎችን ከዚህ በኋላ በተከታታይ ኮንቲኒየስሊ አዳዲስ ቲዩቶሪያሎችን አቀርባለሁ ማለት ነው። ዛሬ አዲስ ቲዩቶሪያል ይዤ ነው የመጣሁት። ኮንቲኒየስሊ የማቀርበው ቲዩቶሪያል ነው። ያውም ቪዲዮ ኤዲቲንግ ኮርስ ነው። እንደ ሙሉ ኮርስ ነው ቪዲዮ ኤዲቲንግ ኮርሶችን የማቀርበው ወይም ከዚህ በኋላ የማቀርበው ማለት ነው። በአካል ወይም ፊዚካሊ በተለያየ ጊዜ በሾርት ኮርስ መልክ የሰጠኋቸው ኮርሶች ናቸው። ኮርሶችን ከኔ ጋራ ሜይቢ እንዳጋጣሚ የወሰዳችሁ ሰዎች ካላችሁ ይሄኛው ኮርስ ልክ እዛ ላይ እንደነበረ ማወቅ ትችላላችሁ ማለት ነው። ስለዚህ ይሄኛው ቪዲዮ ኤዲቲንግ ኮርስ ሌሎች ሁሉም ሰው የመጣ ቪዲዮ ኤዲቲንግ ነው ምናምን ብሎ ከሚሰጠው በተለየ መልክ ነው ይሄንን የሚሰጠው። ምን ማለት ነው? ቪዲዮ ኤዲቲንግ ከመጀመሪያው ጀምሮ ከቪዲዮ ሹቲንግ ጀምሮ ያለውን እያንዳንዷን ስቴፕ ባይ ስቴፕ አሳያለሁ። በቀጥታ ይሄን ቪዲዮ ቁጭ ብሎ ያየና የተማረ ሰው እርግጠኛ ነኝ የተሻለ ነገር እንደሚያገኝ ማለት ነው። ትክክለኛ የሆነ ፕሮፌሽናል የሆነ ቪዲዮ ኤዲተር እንደሚሆንም እርግጠኛ ነኝ። ከዛ ግን ምንድነው የምናደርገው? ቀጥታ ኦፍላይን አድርገን ሶፍትዌሮችን ኦፍላይን አድርገን ቪዲዮ ኤዲቲንግ መማር ብቻ ወይም ማድረግ ብቻ ሳይሆን ኦንላይን ላይ ሆነን ወይም የተለያዩ ኤአይ ቴክኖሎጂዎችን ተጠቅመን ኢን አዲሽን ማለት ነው እኛ ከምናውቃቸው ሶፍትዌሮች በተጨማሪ የተለያዩ ኤአይ ቴክኖሎጂዎችን ተጠቅመን እንዴት አንድ ላይ ኤዲት ማድረግ እንችላለን፣ ሞር ኳሊፋይድ የሆነ ቪዲዮ ለማግኘት ምን አይነት መንገዶችን መጠቀም እንችላለን የሚለውን አንድ ላይ ነው የምናየው። በመሃል ደግሞ የኛን ስክሪፕት በተሻለ ሁኔታ ኦዲዮ ቀርጸን ከዛ ቪዲዮ ሰርተን እንዴት በተሻለ ሁኔታ ቪዲዮ እንዲሆን ወይ ሰው የሚያይ አይነት ነገር እንዲሆን እንዴት ማድረግ እንችላለን የሚለው አንድ ላይ የምናየው ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ከዚህ በኋላ በዚህ ቻናል ላይ የሚለቀቁ ነገሮች እናንተን በትክክል እንዲደርሳችሁ ደግሞ ደወል ምልክቷን መጫን እንዳትረሱ። አሁን ወደ ጉዳያችን እንግባ። ኦኬ፣ መጀመሪያ ከቪዲዮ ኤዲቲንግ ቴክኒክው ጀምረን እንሄዳለን ማለት ነው። ቪዲዮ ኤዲቲንግ ራሱ ቪዲዮ ኤዲቲንግ ማለት ምን ማለት ነው? ቪዲዮ ኤዲቲንግ ማለት መጀመሪያ ቪዲዮ የሚባል ነገር አለ። ቪዲዮ በተለያየ ማቴሪያል የተቀረጸ ወይ በስልክ ሊሆን ይችላል፣ ትክክለኛ በካሜራ ሊሆን ይችላል። በነዛ የተቀረጸ ነገሮች ቪዲዮ አለ ማለት ነው። ቪዲዮ ኤዲቲንግ ማለት ያ የተቀረጸውን ቪዲዮ ኤዲት ማድረግ ወይም ለሰው እይታ ምቹ እንዲሆን፣ ለሰው ጆሮ ምቹ እንዲሆን፣ ሰው የሚፈልገውን መልእክት ለማግኘት ሳይቸገር እንዲያገኝ የምናደርግበት ወይ ቪዲዮ ኤዲቲንግ ማለት ማድረግ ማለት ነው። ምን ማለት ነው? ሪአሬንጅ አድርገን ትክክለኛ የሆነ የተሻለ ቪዲዮ ማኒፑሌት የምናደርግበት መንገድ ቪዲዮ ኤዲቲንግ ማለት ነው። ቪዲዮ ኖርማሊ አንድ ሰው ቪዲዮን የሚቀርጸው ለምንድን ነው ከተባለ ቪዲዮን አንድ ሰው የሚቀርጸው ለተለያየ ጉዳይ ነው። አንደኛ ስቶሪዎችን ለሆነ ሰው ለመናገር ወይም በቪዲዮ መልክ ለማውጣት ሰው ቪዲዮን ይቀርጻል። ሲቹዌሽናል የሆኑ ነገሮችን ወይም ክስተቶችን ለማብራራት አንዳንድ ሰው ወይም አብዛኛው ጊዜ ሰዎች ቪዲዮን በቪዲዮ በታገዘ መልክ ይሰራሉ ቪዲዮዎችን። ከዛ ደግሞ ኮምፕሌክስ የሆኑ ሲቹዌሽኖች ወይም አንዳንድ ኮንዲሽኖች አሉ ኮምፕሌክስ የሆኑ፣ እነዛ ኮምፕሌክስ የሆኑ ኮንዲሽኖችን በተሻለ መንገድ ለመግለጽ ቪዲዮ ይጠቅመናል ማለት ነው። በጣም አንድ የሆነ እኛ የምናቀርበው ፕሮዳክት ወይም የሆነ ጉዳይ ለመናገር ፈልገን ከሆነ የኦዲየንሶቻችንን ጆሮ ለመያዝ አቴንሽን ለመሳብ አብዛኛውን ጊዜ ቪዲዮ እንጠቀማለን ማለት ነው። ቪዲዮአችንን ያየ ሰው እኛ ማስተላለፍ የፈለግነው መልእክት ምን እንደሆነ በትክክል ተረድተው አይተው ወደ እኛ ስለሚመጡ በዛ መንገድ ቪዲዮን እንጠቀማለን ማለት ነው። ሌላው ነገር ደግሞ ሜሴጅ ለማስተላለፍ አንዳንድ ጊዜ ቪዲዮ እንጠቀማለን። ቪዲዮን ተጠቅመን
ሌላው ከሜሴጅ ውጪ ሌላው ደግሞ አንዳንድ ለምሳሌ በቲቶሪያል አካባቢ አንዳንድ ሚኒንጎችን ኤክስፕሬስ ለማድረግ ለማብራራት ግልጽ በሆነ ወይ እያሳይን ለመግለጽ ምን እንጠቀማለን? ቪዲዮን እንጠቀማለን ማለት ነው። ስለዚህ በእነዚህ ምክንያቶች ቪዲዮን ቀርጸን መጠቀም እንችላለን ማለት ነው። ሶ ምንድነው ቪዲዮ ኤዲቲንግ ማለት? ቪዲዮ ኤዲቲንግ ማለት ከላይ ያሉት ቪዲዮን እኛ የምንቀርጽበት ምክንያቶች ናቸው። ግን ቪዲዮ ኤዲቲንግ ማለት እነዛ ከላይ ባለው ምክንያት ቪዲዮ ቀረጽን እንበል። ሶ እነዛ ከላይ ባለው ምክንያት የቀረጽነው ቪዲዮ በጣም ሳቢ እና የተሻለ እንዲሆን ማድረግ አለብን የሚለው ይሄ በቪዲዮ ኤዲቲንግ የሚመለስ ጥያቄ ነው ማለት ነው። ሶ ቪዲዮ ኤዲቲንግ ማለት ፕሮሰስ ነው። የተሻለ የቀረጽነው ቪዲዮ የተሻለ እንዲሆን ፕሮሰስ የምናደርግበት ወይና ሪአሬንጅ እኛ ሾት ያደረግነው ቪዲዮ የተሻለ እንዲሆን ሪአሬንጅ የምናደርግበት ወይ ማለት ነው። ያ ምን ይባላል? ቪዲዮ ኤዲቲንግ ይባላል ማለት ነው። እሺ ቪዲዮ ኤዲቲንግን ለምን እንሰራለን? በአጭሩ እነዚህን ነገሮች እነግራቸዋለሁ። ለምንድን ነው ቪዲዮ ኤዲቲንግን እኛ የምንጠቀመው? ለምን እንጠቀማለን ቪዲዮ ኤዲቲንግን? በመጀመሪያ አላስፈላጊ የሆኑ ፉቴጆች አሉ። ፉቴጅ የሚባል ነገር አለ ቪዲዮ ላይ። አላስፈላጊ የሆኑ የማንፈልጋቸው ፉቴጆች እኛ ቪዲዮን ስንቀርጽ ይገባሉ። በመሃል የሆነ ቦታ ላይ አላስፈላጊ የሆኑ ፉቴጆች ይገባሉ። እነዛ ፉቴጆችን ሪሙቭ ለማድረግ ቪዲዮ ኤዲቲንግ ያስፈልጋል። ሁሉ ቪዲዮ ኤዲቲንግ ጎል ለዚህኛው ነው። አላስፈላጊ ፉቴጆችን ሪሙቭ ለማድረግ ቪዲዮ ኤዲት እናደርጋለን። ከዛ ደግሞ አስፈላጊ የሆኑ ፉቴጆችን ቹዝ ለማድረግ ቪዲዮ ኤዲቲንግ ያገለግለናል ማለት ነው። ጎሉ ሁለተኛው ለዚህ ነው። ሶስተኛ ጎሉ ደግሞ ፍሎ ያለ እንዲሆን። ለምሳሌ አንዳንድ ጊዜ ቪዲዮን ስንቀርጽ በጣም በተቆራረጠ መልክ ቪዲዮ ሊቀረጽ ይችላል። ወይ አንድ ሰው እያወራ ከሆነ መጀመሪያ ላይ ማውራት ያለበት ነገር መሃል ላይ ሄዶ የተወራ ነገር ሊሆን ይችላል። ሶ ያ መሃል ላይ መጀመሪያ አካባቢ መምጣት የነበረበት ድርጊት መሃል ላይ መጥቶ እንደ ድርጊት ሆኖ መጥቶ ሊሆን ይችላል። እነዛን ቆራርጠን እኛ ወይ ራሳችን ቆራርጠን ወይ በተለያየ ጊዜ ምንድነው የተቀረጸ ቪዲዮ ሊኖር ይችላል። ያንን ቪዲዮ ሪአሬንጅ አድርገን ኦርደር አድርገን ፍሎ እንዲኖር የምናደርግበት ወይ ቪዲዮ ኤዲቲንግ ይባላል። ስለዚህ የቪዲዮ ኤዲቲንግ ዓላማ ፍሎ ለመፍጠር ነው። ትክክለኛ ሲኮንስ ያለ ፍሎ ትርጉም የሚሰጥ ፍሎ ለመስጠት ቪዲዮ ኤዲት እናደርጋለን ማለት ነው። ሌላው ጎል በቪዲዮአችን ላይ ኢፌክቶችን ለመጨመር፣ ግራፊክሶችን ለመጨመር፣ ሙዚኮችን ለማስገባት ቪዲዮ ኤዲቲንግ የግድ እንጠቀማለን ማለት ነው። አብዛኛውን ጊዜ እኛ ቀን ሙሉ ቀርጸን ውለን እንኳን ከሆነ ኢፌክቶችን እየተጠቀምን ቪዲዮ አንቀርጽም። መሃል ላይ ያንን ቪዲዮ የሚያይ ሰው እንዳይሰለች የሚደብር አይነት ሴንስ እንዳይኖረው ምንድነው መሃል ላይ ኢፌክቶችን እናስገባለን፣ ግራፊክሶችን እንጨምራለን፣ ሙዚኮችን እንጠቀማለን። እንደዛ አድርገን ለመስራት ለሰው ማራኪ እንዲሆን ለማድረግ የግድ እነዚህ ነገሮች እንጠቀማለን። ሶ እነዚህ ነገሮች የምንጠቀምበት ዋናው ዓላማ ቪዲዮ ኤዲት ለማድረግ ነው ማለት ነው። ሶ ኤዲቲንግ ዓላማው ኢፌክቶችን አድ ለማድረግ፣ ግራፊክሶችን፣ ሙዚኮችን አድ ለማድረግ ቪዲዮ ኤዲቲንግ እንጠቀማለን ማለት ነው። ሌላው ስታይሎችን ለመጨመር የተለያዩ ስታይሎችን በተለያየ ቦታ ላይ የተለያዩ ስታይሎችን ለመጨመር ቪዲዮ ኤዲቲንግ እንጠቀማለን ማለት ነው። እንደነገርኳችሁ አንዴ የሚቀረጽ ቪዲዮ ስታይል የለውም፣ ዝም ብሎ ነው የሚቀረጸው። ግን ለሰው አይን ማራኪ እንዲሆን የግድ ስታይሎችን መጠቀም ስላለብን እነዛ ስታይሎችን ደግሞ የምናመጣው በቪዲዮ ኤዲቲንግ ስለሆነ ቪዲዮ ኤዲቲንግ እንጠቀማለን ማለት ነው። ሌላው ለአንድ ቪዲዮ በትክክለኛ የሆነ አንግል ለመፍጠር ትክክለኛ ወይም ፓርቲኩላር የሆነ አንግል ለመፍጠር ቪዲዮ ኤዲቲንግ እንጠቀማለን ማለት ነው። ኦኬ ይህን ያህል የቪዲዮ ኤዲቲንግ ሚኒንግና ዓላማውን ከተረዳን የቪዲዮ ትራንዚሽን የሚባሉት የትኞቹ ናቸው?
ሌላው ክሎዝ አፕ ይባላል ማለት ይሄ ክሎዝ አፕ የሚባለው ኦልሞስት እኛ የምንፈልገውን የኦብጀክቱን የፊት ገጽታውን ኦልሞስት ለማግኘት በጣም የቀረበ ወይም ማንኛውም ሰው ያንን እኛ የቀረጽነውን ቪዲዮ አይተው ያ ሰው ወይም ያ ነገር ምን እንደሆነ በቀላሉ የሚለይበት አይነት ቀረጻ ነው ማለት ነው። ሌላው ኤክስትሪም ክሎዝ አፕ ቀረጻ ይባላል። ይሄ እኛ ከምንፈልገው ኦብጀክት ላይ የሆነ ነገር ከፈለግ ወይ አይኑ አካባቢ አፍንጫው አካባቢ የሆነ ነገር አለ ብለን ብናስብና ያንን ለማሳየት ብንፈልግ የትኛውን ቀረጻ አይነት ነው የምንጠቀመው? ኤክስትሪም ክሎዝ አፑን እንጠቀማለን ማለት ነው። በጣም ቀረብ ብለን ቀርጸን የምናየው ወይም የምናመጣው አይነት ነው ማለት ነው። ሌላው ደግሞ ካት ኢን ይባላል። ይሄኛው የኦብጀክቱን ዲቴል የሆነ ፓርት በደንብ ለመውሰድ ከፈለግን እጁን ወይም ከወገብና የእግሩን ፓርት ከወገብ በታችና ከወገብ በላይ ከደረት በላይ ትተን መሀል ላይ ያለውን ፓርት ለየብቻ ሴሌክት አድርገን ስናወጣ ምንድነው የሚባለው? ካት ኢን ይባላል ማለት ነው። ሌላው ካት አዋይ ይባላል። ይሄ ማለት ምን ማለት ነው? የምንፈልገው ኦብጀክት አለ። ኦብጀክትን ሪሙቭ አድርገን ወይም ቪዲዮ እኛ መቅረጽ የፈለግነው ኦብጀክት አለ፣ ግን ከኦብጀክት ጋር ያሉ ሌሎች ነገሮችን ቀርጸን ኦብጀክቲቭን ሳንቀርጽ በመተው ማለት ነው። ኦብጀክቲቭ አለ፣ እኛ የፈለግነው ኦብጀክት አለ። ያ ኦብጀክት ሳይገባ ያ በዛ ኦብጀክት አካባቢ ኤሪያ ላይ ያሉ ሌሎች ሰዎችን ወይ ሌሎች ነገሮችን ስንቀርጽ ካት አዌይ ሾት ታይፕ ይባላል ማለት ነው። ሌላው ቱ ሾት ይባላል። ቱ ሾት ማለት ሁለት ሰዎች ወይም ሁለት ነገሮች እኩል ቦታ ላይ ቆመው ያንን ተመሳሳይ አይነት እይታ እንዲያገኙ አድርገን ሾት ስናድርግ ወይም ስንቀርጽ ምንድን ነው የሚባለው? ቱ ሾት ይባላል ማለት ነው። ሌላው ሾት አይነት ምንድን ነው? ኦቨር ዘ ሾልደር ሾት የሚባል ሾት አለ ማለት ነው። ወይም ኦኤስኤስ የሚባል ሾት አለ ማለት ነው። ይሄኛው ምንድን ነው? የምንፈልገው ሳብጀክት አለ፣ እኛ የምንፈልገው ኦብጀክት አለ። የሆነ ሰው ግን ከዛ ሰው ፊት ለፊት ቆሞ ወደዛ ሰው እያየ እኛ የዛን ሰው ትከሻ አቋርጠን ያኛውን ሰው ስንቀርጽ ምን ይባላል? ኦቨር ዘ ሾልደር ሾት ይባላል ማለት ነው። ሌላው ኖዲ ሾት ይባላል። ይሄኛው ሾት ደግሞ ምንድን ነው የሚባለው? አንዳንድ ጊዜ ኢንተርቪውን ስናደርግ ምንድን ነው የምናደርገው? ኢንተርቪው የምናደርገው ሰው አለ፣ ኢንተርቪው የሚጠየቅ ሰው አለ፣ ኢንተርቪውን የሚመልስ ሰው አለ፣ የሚጠየቅ ወይም ኢንተርቪው የሚደረግ ሰው አለ፣ ኢንተርቪውን የሚያደርግ ሰው አለ። የሚያደርገው ሰው ትተን የሚያደርግ ሰው ኢንተርቪውን የሚጠየቅ ሰው ስንቀርጽ ወይም ሾት ስናደርግ ኖዲ ሾት ታይፕ ይባላል ማለት ነው። ፖይንት ኦፍ ቪው ሾት ይባላል። ሌላ ደግሞ ምንድነው? ይሄኛው የሆነ የኛ ኦብጀክት ወይም ሳብጀክት የሆነ ሌላ ነገር እያሳየ ኦብጀክቱ በእጁ ሊሆን ይችላል በሆነ ነገር እየጠቆመ እኛ ቪዲዮን እየቀረጽን ከሆነ ያ ቀረጻ አይነት ምን ይባላል? ፖይንት ኦፍ ቪው ሾት ይባላል ማለት ነው። ሌላው ዌዘር ሾት ይባላል። ይሄኛው ሳብጀክት ዌዘር ሆኖ እኛ ዝም ብለን አየሩን ወይም የሆነ ሜዳማ አረንጓዴ አካባቢውን ዝም ብለን ስንቀርጽ ምን ይባላል? ዌዘር ሾት ይባላል። ለምንድን ነው ይህን የምንቀርጸው? ባክግራውንድ ጉዳዮች ለመጠቀም ዌዘር ሾት እንጠቀማለን ማለት ነው። እንደ አጠቃላይ የቪዲዮ ሾት ታይፖች እነዚህ ናቸው። ሌላ ጊዜ በሌሎች ቪዲዮዎች እስክንገናኝ በሰላም ቆዩ። ደህና ቪዲዮ ትራንዚሽን ስንል ምን ማለት ነው? ቪዲዮ ኤዲቲንግ ስናደርግ ወይም ቪዲዮ ኤዲት ስናደርግ ቪዲዮ ትራንዚሽን እንጠቀማለን። ቪዲዮ ትራንዚሽን ስለዚህ ይሄ ቪዲዮ ትራንዚሽን ለቪዲዮ መፍጠር ማለት ምን ማለት ነው?
ቪዲዮ ትራንዚሽን ወይም ቪዲዮ ኤዲቲንግ ላይ የቪዲዮ ትራንዚሽን ወሳኝ ነገር ነው። በጣም ወሳኝ ከሚባሉ ነገሮች አንደኛው ነው ማለት ነው። ስለዚህ ቪዲዮ ኤዲቲንግ ስንሰራ ትራንዚሽኖችን እንጠቀማለን። ትራንዚሽን ማለት ምን ማለት ነው የሚለው የምናየው ይሆናል ማለት ነው። ትራንዚሽን ማለት እንደነገርኳችሁ ቬሪ ኢምፖርታንት ነገር ነው። ትራንዚሽን ትራንዚሽን ሁለት የተለያዩ የተቀረጹ ቪዲዮዎች የሚገናኙበት ወይም ጆይን የሚያደርጉበት አንድ ላይ የሚሆኑበት ያቺ ቦታ የትራንዚሽን ቦታ ነች። ያቺን የትራንዚሽን ቦታ ዝም ብሎ መቶ ስክት እንዳይል የሆነ ነገር ለእይታችን ማራኪ ሆኖ ከአንዱ ቪዲዮ ወደ ሌላኛው ቪዲዮ ትራንዚት እንዲያደርግ የምንጠቀምበት ያ ቦታ ትራንዚሽን ቦታ ወይም ትራንዚሽን ይባላል ማለት ነው። ስለዚህ ትራንዚሽን የግድ አንድ ቪዲዮ ላይ የምንጠቀመው ነው። ኮመን የሆነ የትራንዚሽን መንገድ ካት ይባላል። ካት አድርገን በመሃል ካት አድርገን ትራንዚሽኖችን እናስገባለን። ለእያንዳንዱ ቪዲዮ ትራንዚሽን እንዲኖር ማለት ነው። በመቀጠል ቪዲዮ ኤዲት ከማድረጋችን በፊት ምን አይነት የቪዲዮ ሹቲንግ ታይፖች አሉ? ቪዲዮ ቀረጻ አይነቶች ወይም የቪዲዮ ቀረጻ አይነት የሚባሉት ምን አይነት ቀረጻ አይነቶች አሉ? ቀረጻ አይነቶችን በቀላሉ ከለየን ቪዲዮን ለመስራት አንቸገርም ማለት ነው። ስለዚህ ምን አይነት የቪዲዮ ቀረጻ አይነቶች አሉ የሚለውን የምናይ ይሆናል ማለት ነው። እንደሚታዩት እዚህኛው ምስል ላይ ዝም ብሎ አንድ ሜዳ አይነት ነገር ይታያል። ምንም የሚታየው ነገር የለም። ይሄኛው ቀረጻ አይነት ምን ይባላል? ኤክስትሪም ዋይድ ሾት ይባላል። የምንፈልገው ኦብጀክት የሆነ ቦታ ላይ አለ፣ ግን እኛ የቀረጽነው ቀረጻ ያንን ኦብጀክት ታርጌት አድርጎ ማግኘት አልቻለም። ግን ኦብጀክቱ ያለበትን ቦታ ዝም ብሎ አንስቶታል ማለት ነው። ይሄኛው አይነት የቪዲዮ ቀረጻ አይነት ምን ይባላል? ኤክስትሪም ዋይድ ሾት ይባላል ማለት ነው። ኤክስትሪም ዋይድ ሾት ወይም ሰፋ ያለ ቀረጻ አይነት ነው ማለት ነው። ይሄ እንደሚታዩት ይሄኛው ምስል ደግሞ ትንሽዬ እኛ የምንፈልገውን ኦብጀክት ታርጌት ለማድረግ የሞከረበት ቀረጻ ነው ማለት ነው። ይሄ ምንድን ነው የሚባለው? ቬሪ ዋይድ ሾት ይባላል። ብዙም ያን ያህል የምንፈልገው ኦብጀክት ያን ያህል አይታይም፣ ግን ከመጀመሪያው ኤክስትሪም ከሆነው በተቻለ መንገድ ትንሽ ጠጋ ያለ የቀረጻ አይነት ነው ማለት ነው። ስለዚህ ይሄ ቬሪ ዋይድ ሾት ይባላል ማለት ነው። ሌላው ደግሞ ዋይድ ሾት ነው። አሁን እንግዲህ ኦልሞስት መተናል፣ ወደ ኦብጀክቱ መተናል። ኦብጀክቱን ለማግኘት ጥረት አድርገናል፣ ግን ያን ያህል ግልጽ የሆነ እይታ አይደለም ኦብጀክት በዚህ ሰዓት የሚታየው ማለት ነው። ስለዚህ ታርጌትኛ የምናደርገው ልጅ የቆመ ልጅ አለ። እሱን ልጅ ለማግኘት ቪዚብል አይደለም ያን ያህል፣ ግን ኦልሞስት ለሱ የቀረበ አይነት ሾቲንግ አይነት ነገር ነው ማለት ነው። ስለዚህ እንደዚህ አይነት ሾቲንግ ምን ይባላል? ዋይድ ሾቲንግ ይባላል ማለት ነው። ሚድ ሾት የሚባለው ደግሞ አሁን ቀረብ ያለ ነው። አሁን ኦብጀክቱን በጣም ጥራት ባለ ሁኔታ ለመቅረጽ ኦልሞስት ቀረብ ብለናል ማለት ነው። ይሄኛው ቀረጻ አይነት ምን ይባላል? ሚድ ሾት ይባላል ማለት ነው። ሌላው ደግሞ ሚዲየም ክሎዝ አፕ ይባላል። ሚዲየም ክሎዝ አፕ ማለት ሞስትሊ ኦብጀክቲቫችን ሰው ከሆነ ኦልሞስት ለእኛ በጣም የቀረበ ማለት ነው። ለእኛ በጣም ለእይታ በጣም የቀረበ አይተን በቀላሉ መለየት ወደምንችልበት ደረጃ የደረሰ አይነት ቀረጻ ነው ማለት ነው።